ሰላም ውድ ሀበሻ ዲጂታል ማስተር ትሬደር ፋሚሊያስ እንዴት ናችሁ? ደህና ነኝ ፈጣሪ ይመስገን። ባለፈው ስለ ክሪፕቶ ከረንሲ ኦቨርኦል ኢንትሮዳክሽኑን ለማየት ሞክረናል። ዛሬ ደግሞ በዚህኛው ቪዲዮ የምናየው ስለ ክሪፕቶ ከረንሲ ፋውንዴሽን ወይም ደግሞ የክሪፕቶ ከረንሲ መሰረት የሚባለው ነው። ማን ነው መሰረቱ ምንድነው የሚለውን ነገር እናያለን። ይህ እንግዲህ ክፍል 1 ፌዝ 1 ነው። የመጀመሪያው ፌዝ የመጀመሪያው ክፍል ይሆናል ማለት ነው በዚህ የምናየው። በዛሬው ፖስት ላይ የምናየው ምንድነው ክሪፕቶ ከረንሲ ምንድነው፣ ቢትኮይን እንደዚሁ ኢቴሪየም ምንድነው፣ እንደዚሁ ብሎክቼን ምንድነው የምትን ነገር እያንዳንዱን ለማየት እንሞክራለን። ይሄኛውን ኮርስ ከመጀመራችሁ በፊት የባለፈውን ቪዲዮ ያላያችሁ ሰዎች የባለፈውን ቪዲዮ ሄዳችሁ ልታዩ እኔ ሪኮመንድ አደርጋችኋለሁ። የባለፈውን ቪዲዮ ለማግኘት ከፈለጋችሁ ደግሞ እዚህ ጋር የአይ ምልክት ትጠላችኋለሁ፣ እሷን ነካችሁ ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ፖርስ ነው። ክሪፕቶ ከረንሲ አይነቶችና የክሪፕቶ ከረንሲ ጥቅም አገልግሎት ከማየታችን በፊት ራሱ የክሪፕቶ ከረንሲ የሚለው ቃል ምንድነው የሚለውን በደንብ መረዳት አለብን ማለት ነው። ይሄ ክሪፕቶ ከረንሲ የሚለው ቃል የሁለት ቃላት ጥምር ነው። እሱም የክሪፕቶና የከረንሲ። ክሪፕቶ ምንድነው፣ ከረንሲ ምንድነው የሚለውን ደግሞ እያንዳንዱን አንድ በአንድ ተራ በተራ እናያለን ማለት ነው። ክሪፕቶ ብሎ ማለት ይሄ ክሪፕቶ የሚለው ቃል የመጣው ክሪፕቶግራፊ ከሚባል ቃል ነው። ክሪፕቶግራፊ ማለት ወይም ደግሞ የክሪፕቶግራፊ የሚጠቅመው አገልግሎቱ ምንድነው? በኢንፎርሜሽን መጠበቅም ኢንፎርሜሽን የመጠበቂያ ዘዴ ነው ማለት ነው። ምንም በመጠቀም ኮዶችንና የማቴማቲካ ቁጥሮችን በመጠቀም ሴኩሪቲ ሲስተም ነው ማለት ነው። ክሪፕቶግራፊ ሚንስ a method of protecting information using code and mathematical security system። ይሄ መረጃ የመጠበቅ ወይም ደግሞ የአንድ መረጃ ደህንነትን የምናረጋግጥበት ዘዴ ሲሆን ይህ ደግሞ የምንጠብቅበት ወይም ደግሞ የምናረጋግጥበት መንገድ በምን አማካኝነት ነው? ኮዶችንና የሂሳብ ስሌቶችን በመጠቀም የአንድን ሲስተም ሴኩሪቲውን መጨመር እንችላለን ማለት ነው። ይሄ ክሪፕቶግራፊ ባጭሩ ምንድነው? ኢንፎርሜሽንን ወይም ደግሞ መረጃን ዲጂታል በሆነ መንገድ መጠበቅ ወይም ደግሞ ሴፍ እና ሴኪዩር ማለት ታማኝና ደህንነታቸው የተጠበቀ ማድረግ ነው ማለት ነው ክሪፕቶግራፊ የምንለው። ክሪፕቶግራፊ በክሪፕቶ ከረንሲ ውስጥ ያለው ጥቅም ምንድነው ወይም ደግሞ ይዝቱ ለምንድነው የምንጠቀመው የሚሆን በምናይበት ጊዜ የመጀመሪያው ሴኪዩር የሆነ ትራንዛክሽን ለማድረግ ደህንነቱ የተጠበቀ ግብይትን ለመፈጸም፣ የሁለተኛ ደግሞ ፕሮቴክት ዩዘርስ በዛ በግብይት ውስጥ የሚሳተፉትን ተጠቃሚዎችን እነሱን ለመጠበቅ፣ ሶስተኛ ላይ ደግሞ ፕሪቨንት ፍሮድን ለመከላከል ወይም ደግሞ አላስፈላጊ ማጭበርበር እስካምን ለመከላከል ነው ማለት ነው። እና እንደዚሁም ቬሪፋይ ኦውነርሺፕ ባልተቤትነትን ለማረጋገጥ እነዚህን አራት ነገሮችን ለማድረግ ክሪፕቶግራፊን እንጠቀማለን ማለት ነው። ክሪፕቶ ምንድነው የሚለውን በዚህ መልኩ አይተናል። አሁን ደግሞ ከረንሲ ምንድነው የሚለውን እናያለን ማለት ነው። ከረንሲ ብሎ ማለት ደግሞ ማንኛችን እንደምናውቅ ከረንሲ ማለት አንድ ነገር ለመግዛት ወይም ደግሞ አንድ ነገር ለመሸጥ የምንጠቀመው ገንዘብ ማለት ነው። ጀስት ይሄ ገንዘብ ማኑዋሊ ሊሆን ይችላል ወይም ደግሞ ዲጂታሊ ሊሆን ይችላል። ትራዲሽናሊ ገንዘብ የምንለው ላይክ እንደ በእጃችን ያለው ብር ማለት ነው። ይሄ ወረቀት የኖቱ ብር አለ፣ እሱ ምን እንለዋለን? ከረንሲ እንለዋለን። ወይም ደግሞ ዲጂታል ላይ ያለ ገንዘብ ልክ እንደ ክሪፕቶ ከረንሲ እንደ ቢትኮይን ወይም ደግሞ እንደ ሌሎች ኮይኖች እነሱ በሙሉ ዲጂታል መኒ ይባላል። ከረንሲ ሚንስ ኤ ሲስተም መኒ ዩዝድ ቱ ባይ ሴል ኤንድ ኤክስቼንጅ ቫልዩ። አሁን እዚህ ጋር ከረንሲ ብሎ ማለት ምንድነው አለ? አንድ ነገር ለመግዛት ለመሸጥ ወይም ደግሞ አንድ ቫልዩ ያለው ነገር ለመቀያየር ወይም ኤክስቼንጅ ለማድረግ የምንጠቀምበት ሲስተም ነው ማለት ነው። ለምሳሌ እዚህ ጋር የከረንሲ አይነቶችን በምናይበት ጊዜ ጀስት እነዚህ በትራዲሽናሊ የተገለጹ ናቸው። ለምሳሌ የአሜሪካ ዶላር አብዛኞቻችን እናውቃለን። ዶላር፣ የአውሮፓውያን ዩሮ እና ደግሞ ለምሳሌ የሀገራችን ኢትዮጵያ ብር ብንወስድ እነዚህ ሁሉ ምንድን ናቸው? እነዚህ ሁሉ ከረንሲ ናቸው ማለት ነው። እነዚህ ከረንሲዎች ምንድን ናቸው? ትራዲሽናል ከረንሲዎች ናቸው። ይህ ከረንሲ ለሰዎች ወይም ደግሞ ፒፕል ዩዝ ቱ ከረንሲ ዋት ሰዎች ለምንድን ነው ከረንሲ የሚጠቀሙ ወይም ደግሞ ሰዎች ለምንድን ነው ትራዲሽናል ገንዘብን የሚጠቀሙ ነው የሚለውን በምናይበት ጊዜ አንደኛ እቃን ለመግዛት ነው ወይም ደግሞ እቃን ሽጠን ቫልዩ ለመቀበል ነው ማለት ነው። የሁለተኛ ደግሞ አገልግሎትን ለመክፈል። ለምሳሌ ፀጉር ቤት ሄዳችሁ ፀጉራችሁን ከተቆረጣችሁ ምንድነው የምታደርጉት? ያ ለቆረጣችሁ ሰው ተከፍላላችሁ አይደል? ያ ሰርቪስ ነው የተቀበላችሁ። የሆነ ሱፐር ማርኬት ሄዳችሁ ደግሞ የሆነ እቃ ከገዛችሁ ያ ደግሞ ጉድ ገዛችሁ ቢባለው ሰርቪስ ብሎ ማለት ደግሞ ምንድነው? የሆነ አገልግሎት መጠቀም ማለት ነው። ለዛ አገልግሎት የምትከፍሉት ክፍያ እሱ። እነዚህም ደግሞ ስቶር ቫልዩን ስቶር ለማድረግ እነዚህ ሁሉ ከረንሲ ይጠቅመናል ማለት ነው። ይሄን ሁሉ ለማድረግ ይሄን ያህል ካየን አሁን ደግሞ ክሪፕቶ እና ከረንሲን በዚህ መልኩ ካየን እነዚህ ክሪፕቶ የሚለውና ከረንሲ የሚለውን ወርድ አንድ ላይ በመናጣምርበት ጊዜ ምን እናገኛለን? ክሪፕቶ ከረንሲ እናገኛለን ማለት ነው። ክሪፕቶ ብሎ ማለት ምንድነው? ኢንፎርሜሽን ወይም መረጃን መጠበቅ የሴኩሪቲ ሲስተም ነው። ኮድንና የሂሳብ ስሌትን በመጠቀም አይደለ
ከረንሲ ማለት ደግሞ አንድ ነገር ለመግዛትና አንድ ነገር ለመሸጥ ወይም ደግሞ ቫልዩ ኤክስቼንጅ ለማድረግ ነው የምንጠቀመው። ሶ ሁለቱም ደግሞ ኮምባይን ስናደርጋቸው we combine them crypto and currency what we get ክሪፕቶ ከረንሲ ማለት ነው። ክሪፕቶ ከረንሲ የሚለውን እናገኛለን። ሶ የክሪፕቶ ከረንሲ ደግሞ ዲፊኒሽኑ ምንድነው ብለን ስናይ a digital form of money secured by cryptography ማለት ነው። ዲጂታል ፎርም ኦፍ ማኒ ነው ወይም ደግሞ ኔትወርክ ላይ ያለ ወይም በዲጂታል መልኩ ያለ የገንዘብ አይነቱ ነው። ይህ የገንዘብ አይነት ግን ደህንነቱ ሴኩር የሚደረገው በማን ነው? በክሪፕቶግራፊ ነው ማለት ነው። ሶ እዚህ ጋራ ሲምፕል ዲፊኒሽኑ ወይም ደግሞ አላል ያለች ማብራሪያ በምናይበት ጊዜ ክሪፕቶ ከረንሲ ብሎ ማለት ዲጂታል ከረንሲ ነው። አንደኛ ይሄን ወቁ። ትራዲሽናል ከረንሲ የምንለው በእጃችን ያለ ገንዘብ ነው አልኳችሁ። ወይም ደግሞ በእጃችን ላይ ያለ ሳንቲም የሚችላል ገንዘብ ሱቅ ሄደን ለምንገዛበት። ለምሳሌ ኢትዮጵያ ውስጥ ያለው የትራዲሽናል መኒ 200 ኖት አለ፣ ባለ 100 አለ፣ ባለ 50፣ ባለ 10፣ ባለ 5 እና ባለ 1 ብር። እነዚህ ሁሉ ምንድናቸው? ትራዲሽናል ከረንሲ እንላቸዋለን። ዲጂታል ፎርም ኦፍ ከረንሲ የምንላቸው ደግሞ በክሪፕቶ ከረንሲ መልኩ የሚቀመጡ የመኒ አይነቶች ናቸው ማለት ነው። ሶ እነዚህ ዲጂታል መኒዎች ደህንነታቸው የሚጠበቀው በማን ነው? በክሪፕቶግራፊ ነው። ሴኩሪቲያቸው የሚጠበቀው እንደዚሁ ደግሞ ኦፕሬት የሚያደርጉት ወይም ደግሞ እንደዚህ አገልግሎት የሚሰጡት ዲሴንትራላይዝድ በሆነ ነው። ዲሴንትራላይዝድ ብሎ ማለት ምንድነው? ማንም ሰው እነዚህ ነገር ላይ ገብቶ ጣልቃ መግባት አይችልም። የአሜሪካ መንግስት ሊሆን ይችላል፣ የኢትዮጵያ መንግስት ሊሆን ይችላል፣ ክሪፕቶ ከረንሲን መቆጣጠር አይችልም። እንዴት? ለምሳሌ የኢትዮጵያ መንግስት በኢትዮጵያ ብር ላይ ኃላፊነት አለ። ዋጋውን የመጨመር ዋጋውን የማቀነስ ወይም ደግሞ የዛውን የብር ኢንተረስት ከፍ ነው የማድረግና የመቀነስ አይደል? እነዚህ ነገራቶች መንግስት ማድረግ ይችላል። ነገር ግን ወደ ክሪፕቶ ከረንሲ ስንመጣ ክሪፕቶ ከረንሲ ምንድነው? ዲሴንትራላይዝድ ማርኬት ነው። ዲሴንትራላይዝድ ማርኬት ኢሴንስ ምን ማለት ነው? አንድ ሰው ማንም ሰው ኮንትሮል ሊያደርግ አይችልም። ባንክ ሊሆን ይችላል፣ መንግስት፣ ፋይናንሻል ኢንስቲትዩት፣ ማንኛውም ሰው እዚህ ጋራ በቶ ማድረግ አይችልም፣ ኮንትሮል ማድረግ መወሰድ አይችልም ማለት ነው። ሶ ለምሳሌ እናንተ 300 እንበል 3 ሚሊዮን ዶላር ይዛችሁ አሜሪካ ሄዳችሁ ወይም ደግሞ ዱባይ ላይ ሄዳችሁ አንድ ሃይፐር ሱፐር የሆነ ካር ለመግዛት ከፈለጋችሁ ይህን ያህል ብር ይዛችሁ ከምትሄዱ ዲሴንትራላይዝ በሆነ መንገድ ምንድነው የምታደርጉት? ጀስት ምንድነው የምታደርጉት? ክሪፕቶ ከረንሲ ይዛችሁ ሄዳችሁ ክሪፕቶ ከረንሲውን ትልካላችሁ። ከዛ እናንተ እቃውን ትወስዳላችሁ ማለት ነው። አሁን እዚህ ጋራ ክሪፕቶ እንደምንድነው ያገለገለን? እንደ ዲጂታል ፎርም መኒ ነው ያገለገለ እና እዚህ ጋራ አንድ ልብ ብላችሁ ማወቅ ያለባችሁ ነገር ክሪፕቶ ከረንሲ ዲሴንትራላይዝ ነው ኦፕሬት የሚያደርገው ምንም በመጠቀም ኮምፒውተር ኔትወርክን በመጠቀም ኮምፒውተርን ወይም ሞባይልን በመጠቀም እና እንደዚህም ኔትወርክን በመጠቀም ኦፕሬት ያደርጋል ወይም ደግሞ ስራውን ያከናውናል ማለት ነው። ነገር ግን እንደምን አይደለም እንደ ባንክ ወይም ደግሞ እንደ ገቨርንመንት ማንም ሰው ጣልቃ ገብቶ መወሰን አይችልም፣ ውሳኔ ወይም ደግሞ ኮንትሮል ማድረግ አይችልም ማለት ነው ያ ነገር። ሶ ይሄ የክሪፕቶ ከረንሲ ቀላል ያለ ማብራሪያ ወይም ደግሞ ይሄን ይመስላል ክሪፕቶ ከረንሲ ምንድነው በምናይበት ጊዜ። ሶ ክሪፕቶ ከረንሲ ከሌሎች የሚለይበት ወይም ደግሞ ከሌሎች ለምሳሌ ከትራዲሽናል ገንዘብ የሚለየው ነገር ምንድነው? እኛ ከምንጠቀምበት ነው ለየት የሚያደርገው ነገር ክሪፕቶ ከረንሲ ምንድነው የሚለውን በምናይበት ጊዜ አንደኛ ክሪፕቶ ከረንሲ አንላይክ ትራዲሽናል እንደምን አይደለም እኛ እንደምንጠቀመው የብር ኖት አይደለም። ለምን? አንደኛ ኖርማል አሁን እኛ የምንጠቀመው ኖርማል መኒ ኮንትሮል የሚደረገው በማን ነው? አንያ በመንግስታችን ኮንትሮል ይደረጋል። ሁለተኛ ደግሞ በባንክ ኮንትሮል ይደረጋል። ሶስተኛ በፋይናንሻል ተቋማቶች ኮንትሮል ይደረጋል። ነገር ግን ክሪፕቶ ከረንሲ ዲሴንትራላይዝድ የሆነ ኮምፒውተር ኔትወርክ ነው የሚጠቀም አይደል? ማንም ሰው መቆጣጠር አይችልም። ይሄ ልዩ እንዲሆን ያደርገዋል ማለት ነው። ሌላ ደግሞ እንደዚሁ ምንድነው ኖ ሲንግል ፐርሰን ማንም ሰው አንድም ሰው ሊሆን ይችላል። ለምሳሌ ዶናልድ ትራምፕ እንደዚህ ተጽዕኖ መፍጠር የሚችሉ ሰዎች ወይም ደግሞ አንድ ሲንግል ካምፓኒ ቴስላ ሊሆን ይችላል። አንድ መንግስት ማንኛውም መንግስት እዚህ ጋር መጥቶ ስለ ክሪፕቶ ከረንሲ ተጽዕኖ ማድረስ አይችልም ማለት እንደዚህ ነው እንደዛ ነው ብሎ ዲሴንትራላይዝድ የሆነ ማርኬት ስለሆነ እንትን መስጠት አይችልም ማለት ነው። ለምሳሌ እንደዚህ ያደርጋችሁ ይሰበብ አንድ ነገር ስትገዙ እናንተ ምን ያስፈልጋል? ለምሳሌ እኔ ኢትዮጵያ ላይ ሆኜ ወደ ዱባይ ሂጂ መኪና መግዛት ብፈልግ ሶስተኛ ወገን ያስፈልገኛል አይደለ? እንዴት ሶስተኛ ወገን ያስፈልጋችኋል ካላችሁ መጀመሪያ ገንዘቡን በሻንጣ አንጠልጥዬ ሚላይ አልቻልም። ይሄ ህገወጥ ነው። ሰው ግዴታ ማድረግ አለብን። እኔ አንደኛ ወገን ነኝ። መኪና የምገዛው ሰው ሁለተኛ ወገን ነው። ሶስተኛ ወገን ደግሞ ነው ማለት ነው ባንክ ቤት ወይም ደግሞ የመንግስት ባንክ ቤት ሊሆን ይችላል ወይ የግል ባንክ ቤት እዛ ብሩን ሄጂ እዛ አስገባና ብሩ ወደ ውጭ ሀገር ትራንስፈር አደርገዋለሁ ማለት ነው። ሶ አሁን ክሪፕቶ ከረንሲ ቢሆን ግን እንደዚህ አይነት ነገር ሶስተኛ ወገን አያስፈልግም። እንዴት ካላችሁ ጀስት እናንተ ክሪፕቶን አላችሁ ወይም ደግሞ ዲጂታል ማኒውን አላችሁ ለዛ ሰው ይዛችሁ ይላችሁ ታደርጋላችሁ ትራንስፈር ታደርጋላችሁ ማለት ነው። ሶ when we send money through bank verified ትራንስፈር አይደለ? ለምሳሌ ግን ባንክ ሄደን ገንዘብ በምንልክበት ጊዜ ባንክ ምን ያደርጋል? እኛ የላክነውን ገንዘብ አማውንቱን ቬሪፋይ ያደርጋል ወይም ደግሞ ያረጋግጣል። ከዛ ከኛ አካውንት ላይ ቀንሶ ወደ ተላከው አካውንት ይጨምራል ማለት ነው። ነገር ግን በክሪፕቶ ከረንሲ እንደዚህ የለም። ጀስት እኛው ራሳችንን የምንልከው
ይሄ ክሪፕቶከረንሲ ልዩ ከሚያደርጉት ነገራቶች ውስጥ አንዱ ነው ማለት ነው። ሶ ዋይ ዋዝ ክሪፕቶከረንሲ ክሪኤትድ? ይሄ ክሪፕቶከረንሲ ለምን ተፈጠረ? ለምን አስፈለገ? ክሪፕቶከረንሲ የተፈጠረበት ምክንያት አንደኛ በትራዲሽናል ፋይናንስ ውስጥ ወይም ደግሞ እነዚህ እኛ በምንጠቀማቸው የፋይናንስ አይነቶች ውስጥ አሉ አይደለ? ልክ እንደ ባንክ ቤት ሊሆን ይችላል እንደ እንትን ወይ ደግሞ እንደ ብቻ የተለያዩ አይነት ትራዲሽናል ፋይናንሶች አሉ። እዛ ጋር የሚፈጠሩ ችግሮች ምን ለማድረግ ነው? ለመቅረፍ ወይም ደግሞ ለማስቀረት ነው ማለት ነው። እነዚህ ትራዲሽናል ፋይናንስ ፕሮባብ የሚባሉት እነማን ናቸው በምናይበት ጊዜ ለምሳሌ በባንክ ቤት ላይ ብዙ ጊዜ ሲፈጠር የምናየው ምንድን ነው? እስሎ የሆነ ትራንዛክሽን ፈጣን የሆነ ትራንዛክሽን የላቸው እስሎ የሆነ ደካማ የሆነ ትራንዛክሽን የምናካሄደው። ለምሳሌ ገንዘብ ለመላክ ስንሄድ አትሊስት ኢቭን እኛ በእኛ ከተማ ራሱ ገንዘብ ለመላክ ከሄድኩኝ ቢያንስ ለአንድ ሰዓት ተኩል ቆያል። እዛ ጋር ሂዳችሁ ለመላክ ያለው ታይም ጠብቃችሁ ምን ይህን ሁሉ ለማስቀረት ይሄ ሁሉ ያመጣው ምንድን ነው? የሶስተኛ ወገን መኖሩ ነው። ሁለተኛ ደግሞ ባንክ ከሀገር ውስጥ ወደ ውጭ ሀገር ለምሳሌ ወደ አሜሪካ ወደ ዱባይ ምናምን ገንዘብ ለመላክ ብትፈልጉ ከፍተኛ የሆነ ፊ ይወስዳል። ሁለተኛ ደግሞ ብዙ ቀን ሊያስጠብቃችሁ ይችላል ማለት ነው። ሶስተኛ ላይ ደግሞ እንደዚሁ ባንክ ኦፈን ቻርጅ ላርጅ ፊ ለመላክ ራሱ በጣም ብዙ ገንዘብ ይጠብቃችኋል። እንደገና ደግሞ ሴንትራል ላይ ሆኖ ኮንትሮል የሚያደርጉት እነሱ ናቸው። ያ ገንዘብ ከተላከ በኋላ አንድ ነገር እዛ አካውንት ላይ ይሆናል ብሎ ካሰቡ የእናንተን ገንዘብ እንዳይንቀሳቀስ ማድረግ ይችላሉ፣ ወይም ደግሞ አካውንታችሁን ፍሪዝ ማድረግ ይችላሉ ማለት ነው። ሙሉ ለሙሉ ሊዘጉ ይችላል መንግስት። እንደዚሁም ደግሞ ባንክ ላይ ሊሚት የሆነ አክሰስ ነው ያለው። ለምሳሌ ኢትዮጵያ ላይ ሆናችሁ ወደ ብዙ አገራት መላክ አይቻልም በባንክ። ለምሳሌ ጀስት አሁን እንደዚህ ትላልቅ ወደ ሆነ አገራት ሜቢ ዛሬ አዲስ አብዴቶች አሉ። እነዚህ የኢንተርናሽናል ፔይመንት ሜቶዶችን የተጠቀሙ የሚሉ በአንዳንድ ባንክ ላይ በተለይ እንደ ዳሽ ላይ የሰማሁት ነገር ግን እስካሁን ድረስ የለ። በጣም ያስቸግራል። የውጭ ሀገር ክፍያ ለመክፈል ምናምን ከፈለጋችሁ እንደዚህ አማዞን ላይ ምናምን ሄዳችሁ ፐርቼዝ ማድረግ ከፈለጋችሁ ወይም በአሊባባ ማዘዝ ከፈለጋችሁ የማይቻል ነገር ነው ማለት። እነዚህ ነገሮች ግን ለማስቀረት ክሪፕቶከረንሲ የሚለው ሀሳብ ምን ሆነ ተፈጠረ ማለት ነው። አንደኛ የክሪፕቶከረንሲ ሲፈጠር የታሰበው ለምን ነበር? ፈጣን የሆነ ትራንዛክሽን ወይም ደግሞ ፈጣን የሆነ ግብይትን ለማከናወን ነው። ሁለተኛ ደግሞ ሎ የሆነ ኮስትን ወይም ዝቅተኛ የሆነ ፊ ለማስከፈል፣ እንደዚህም ደግሞ ግሎባል አክሰስን ለማምጣት ነው። ግሎባል አክሰስ ማለት የትኛውን ቦታ ሆናችሁ wherever you are ምን ማድረግ ትችላላችሁ፣ ትራንዛክሽን መፈጸም ትችላላችሁ ማለት ነው። ሶ ክሪፕቶከረንሲ የሁሉ የክሪፕቶከረንሲ የተፈጠረበት አላማ ነው ማለት ነው። ከዚህ ጋር ምን እንረዳለን? በአጠቃላይ ክሪፕቶከረንሲ ብሎ ማለት ክሪፕቶከረንሲ የሚለው ቃል ክሪፕቶና ከረንሲ ከሚለው አንድ ላይ የተፈጠረ ነው። ክሪፕቶ ብሎ ማለት ዲጂታል ነው። ከረንሲ ብሎ ማለት ደግሞ መኒ ዲጂታል መኒ ማለት ነው። ሁለቱ አንድ ላይ ስናደርጋቸው ሶ ይሄ ክሪፕቶ የሚለው ሴኩር የሚደረገው ምንድን ነው? በኮርና በሂሳብ ስሌት ሴኩር ሲስተም አለው ማለት ነው። እንደዚህ ደግሞ ይሄ ከረንሲ ብሎ ማለት አንድ ነገር ለመሸጥና ለመግዛት የምናደርገው ቫልዩ ኤክስቼንጅ ነው ማለት ነው። ሶ ክሪፕቶከረንሲ ኢዝ ሴኩር ዲጂታል መኒ ዛት ወርክስ ኦን ኢንተርኔት ዊዛውት ኒዲንግ ባንክ። ይሄ ክሪፕቶከረንሲ ባንክ ቤት መሄድ አይጠበቅባችሁ። እጃችሁ ላይ ባለ ኮምፒውተር ወይም ደግሞ እጃችሁ ላይ ባለ ስልክ ኔትወርክን በመጠቀም በፈለጋችሁት ሀገር በፈለጋችሁት ታይም በፈጣኑ ማድረግ ትችላላችሁ፣ ገንዘብን መላላክ ትችላላችሁ። ይሄ ክሪፕቶከረንሲ የተፈጠረበት ወይም ደግሞ ክሬት የሆነበት ዋነኛው ፐርፐዝ ነው ማለት ነው። ሶ ዋት ኢዝ ቢትኮይን የሚለውን በምናይበት ጊዜ ቢትኮይን ምንድን ነው የሚለውን በምናይበት ጊዜ ቢትኮይን ኢዝ ዘ ፈርስት ክሪፕቶከረንሲ ዋዝ ኤቨር ክሬትድ። አሁን እዚህ ጋር ክሪፕቶከረንሲ ገንዘብ ነው ብለን አይደለ? ለመጀመሪያ ጊዜ ክሪፕቶከረንሲ ሲፈጠር አብሮ የተፈጠረው ገንዘብ ማን ወይም ደግሞ ሳንቲም ወይም ደግሞ ኮይን ማን ነበር? ቢትኮይን ነበር ማለት ነው። ይሄ ቢትኮይን የተፈጠረው በ2009 ዓ.ም ሳቶሺ ናካሞቶ በሚባል ሰውዬ ነው የተፈጠረው ማለት ነው። ይሄ ቢትኮይን የተፈጠረው ወይም ደግሞ ክሬት የተደረገበት ኤም ወይም አላማው እንደ ዲጂታል መኒ ሆኖ ሰርቭ እንዲያደርግ ነው። እንደ ዲጂታል ገንዘብ ሆኖ እንዲያገለግል ነበር። ዊዛውት ባንክ ሰዎች ከየትኛውም ሀገር ሆኖ ከየትኛውም ቦታ ሆኖ ባንክ መሄድ ሳይጠበቅባቸው ጀስት እጃቸው ላይ ባለ ስልክና እጃቸው ላይ ባለ ኮምፒውተር ኔትወርክን በመጠቀም ትራንዛክሽን እንዲፈጽሙ ያስችላል ተብሎ የተፈጠረ ኮይን ነበር ማለት ነው። ይሄ ቢትኮይን ክሪፕቶከረንሲ እና ይሄ ፐርፐዙ አላማው ሰዎች ምን እንዲያደርጉ ነበር? ሰዎች አንድ ነገር መላክ አንድ ነገር መቀበል እንዲችሉ ቀጥታ ያስችላቸዋል። ዊዛውት ኒዲንግ ዋት ሶስተኛ ሰርድ ፓርቲ ሳይገባ ማለት ነው፣ ወይም ደግሞ ሶስተኛ አካል ሳይገባ። እዚህ ጋራ ቢትኮይን ልዩ የሚያደርገው ወይም ደግሞ ይሄ ቢትኮይን ልዩ ከሚያደርገው ነገራቶች ውስጥ የተወሰኑ ነገራቶችን እዚህ ጋር እናያለን። ቢትኮይን ኢምፖርታንት ፋክተር አሁን እዚህ ጋራ ስለ ቢትኮይን ማወቅ ያለብን ነገራቶችን እናያለን ማለት ነው። ቢትኮይን የመጀመሪያ የክሪፕቶከረንሲ ኮይን ነው ወይም ደግሞ ሳንቲም ነው ቢትኮይን። እንደዚሁም ቢትኮይን በጣም ታዋቂ የሚባለው ኮይን ነው። አሁን ደግሞ ቢትኮይን ሰፕላይ ሊሚትድ የሆነ ሰፕላይ ነው ያለው ወይም ደግሞ ውስን የሆነ አቅርቦት ነው ያለው። ያ ብሎ ማለት ቢትኮይንን በጣም ተፈላጊ ያደርገዋል ማለት ነው። ምክንያቱም ብዙ ሰው እንደ ልቡ ማግኘት አይችልም። እንደዚሁም ቢኮዝ ኦፍ ዚስ ሊሚትድ ሰፕላይ
ቢትኮይን ኢዝ ኦፍን ኮልድ ዲጂታል ጎልድ ይባላል ማለት ነው። አሁን ለምሳሌ ማኑዋል ጎልድ ላይ ያለ ምንድነው? አንድ አገር ላይ ጦርነት ቢነሳ ሰው ገንዘብ ሳይሆን እቃ አይደለም የሚገዛው። ለምሳሌ አሜሪካ ላይ ጦርነት ቢነሳ ወይም በአሜሪካና በኢራን በአሜሪካና በራሽያ መካከል ጦርነት ቢነሳ ኢንቨስተሮች ወይም ደግሞ ቢሊዮነሮች ገንዘብ ያላቸው ሰዎች ምንድነው የሚያደርጉት? ሄደው ወርቅ ይገዛሉ በገንዘባቸው። ልክ እንደዛ ደግሞ ያ ወርቅ ምንድነው ማለት ነው? አሴት ወይም ደግሞ ሴፍ ሄቨን አሴት ነው ማለት ነው። ልክ እንደዛ ደግሞ የዲጂታሉ ሴፍ ሄቨን አሴት ማን ነው? ይሄ ቢትኮይን ነው ማለት ወይም ደግሞ የዲጂታሉ ጎልድ ብለን እንይዘዋለን ማለት ነው። እንደዚህ አድርጋችሁ ማያስ ትችላላችሁ። ሁለተኛ ደግሞ ስመጣ ኢተሪየም። ይሄ ኢተሪየም የሚባለው ደግሞ ሰፋ ያለ ኮንሰፕትን ይዞ መጥቷል። ምንድነው የሚለውን እሱን እናያለን። ኢተሪየም ዘ ሰከንድ ላርጀስት ክሪፕቶ ከረንሲ። ኢተሪየም ብሎ ማለት ምንድነው? ከቢትኮይን በመቀጠል ትልቁ የክሪፕቶ ከረንሲ ኮይን ነው። ይሄ ኢተሪየም ክሬት የተደረገው በ2015 ዓመተ ምህረት ነበር ቪታሊክ ቡተሪን በሚባል ሰውዬ ማለት ነው። ሶ ይሄ ቢትኮይን በሚፈጠርበት ጊዜ እንደ ዲጂታል መኒ ሆኖ ብቻ አይደለም የተፈጠረው። ከሱ ጀርባ አብሮ ሌሎ አዲስ ቴክኖሎጂ ይዞ መጥቷል። ያ ቴክኖሎጂ ምን ይባላል? ብሎክቼን የሚባል ሐሳብን ይዞ መጣ ማለት ነው። ኢት ኢዝ ኤ ብሎክቼን ፕላትፎርም ዩዝድ ቱ ቢልድ ዲሴንትራላይዝድ አፕሊኬሽን። ብሎክቼን ደግሞ ምንድነው? የሆነ ዲሴንትራላይዝድ የሆነ አፕሊኬሽን ላይ ቼኖችን የምንፈጥርበት ሂደት ነው። ቼን ምን ነው የሚለው እያንዳንዱ ነገር እናያለን። እና ይሄ ብሎክቼን ለየት የሚያደርገው ነገር ምንድነው? ብሎክቼን ላይ ቀጥታ ሄዳችሁ መግዛት ወይም ደግሞ መሸጥ አትችሉም፣ ወይም ደግሞ መላላክ አትችሉም። የሆኑ ህጎች አሉ፣ የሆኑ መሟላት ያለባቸው ክራይቴሪያዎች አሉ። እነዛ ክራይቴሪያዎች በሚሟሉበት ጊዜ አውቶማቲካሊ ያ ኦርደር ኤክስኪዩት ይደረጋል ማለት ነው። ወይም ደግሞ ያ እኛ የፈለግነው ያዘነው ትእዛዝ ይፈጸማል ማለት ነው። ሶ ኤ ስማርት ኮንትራክት ኢዝ ኤ ፕሮግራም ዛት አውቶማቲካሊ ኤክስኪዩት ዌን ኮንዲሽን አር ሚት ማለት ነው። ሶ ለምሳሌ እንደዚህ አድርጋችሁ ይሰቡ። እኔ ለምሳሌ ገንዘብ ልልክ ነው፣ እኔ ገንዘብ ወይም ልቀበል ነው ብላችሁ ይሰቡ። ገንዘቡን እኔ ልልክ ነው ለማን? ለአንተ። ሶ አክሽኑ ሀፕን ለማድረግ እኔ ወደ አንተ ለመላክ እዚህ ጋር መከተል ያሉብኝ ምን አሉ ማለት ነው? ክራይቴሪያዎች አሉ። የመጀመሪያው ኢተሪየም ምን ይጠቀማል? ዲጂታል አፕሊኬሽኖች ይጠቀማል። ከዛ ክሪፕቶ ፕሮጀክቶችና ዲሴንትራላይዝ የሆኑ ፊቸሮችን እነዚህ ይጠቀማል ማለት ነው። ሶ ይሄ እንግዲህ ኦል አባውት ኢተሪየም ነው ማለት ነው። ሌላው ምንድነው ብለናል? ኢተሪየም በሚመጣበት ጊዜ አብሮት ይዞት የመጣው ቴክኖሎጂ ቢሃይንድ ኦፍ ኢተሪየም ምንድነው? ቢሃይንድ ኦፍ ክሪፕቶ ከረንሲ ብሎክቼን የሚባል ብሎክቼን ብሎ ማለት ቴክኖሎጂ ቢሃይንድ ክሪፕቶ ከረንሲ የሚሰራ ነው። ከክሪፕቶ ከረንሲ ጀርባ ሆኖ የሚሰራ በጣም ወሳኝ የሆነ ቴክኖሎጂ ነው ማለት ነው። እሱ ማን ይባላል? ብሎክቼን። ብሎክቼን ልክ እንደ ክሪፕቶ ከረንሲ የሁለት ቃላት ጥምር ነው፣ የብሎክና የቼን። ብሎክ ምንድነው? ቼን ምንድነው የሚለውን እያንዳንዱ በትንና ያለ ብሎክ ምንድነው የሚለውን በምናይበት ጊዜ ብሎክ ብሎ ማለት ስቶር ትራንዛክሽን ኢንፎርሜሽን፣ የአንድን ትራንዛክሽን መረጃን የሚከማችበት ወይም ደግሞ የሚቀመጥበት ቦታ ብሎክ ይባላል። ለምሳሌ እኔ ከኔ ወደ አንተ ገንዘብ መላክ ብፈልግ በዲጂታል መኒ እኔ የላኩበትን እኔ ለአንተ ስልክ እኔ ለማን እንደላክ፣ ምን ያህል እንደላክ፣ መቼ እንደላክ ሶስቱን ነገር እያንዳንዱን ሰብስቦ ብሎክቼን ላይ ስቶር ወይም ደግሞ ብሎክ ላይ ስቶር ይደረጋል ማለት ነው። ሁሴን ሁ ሪሲቭድ መኒ ነው አማውንት ሲል ማን ላከ፣ ማን ተቀበለና ምን ያህል ተላከ የሚለው እነዚህ ሶስቱ ተጽፎ ይቀመጣሉ ማለት። እንደዚህ አድርጋችሁ ሰሙት። ብሎክቼን ብሎ ማለት ልክ የሆነ አዲስ እዚህ ጋር ወረቀት ላይ ያለ እዚህ ጋር የተጻፈው እንትን በሉት። ለምሳሌ እንደዚህ አድርጌ ከጻፍኩኝ በኋላ አይ ቲንክ ይታያችኋል ብዬ አስባለሁ። እንደዚህ አድርጌ ጻፍ። አሁን ይሄንን ነገር እንደዚህ ማበስ ብፈልግ ምንድን የማይሆን ነገር ነው። አንድ የሆነ ከተጻፈ ተጽፏል። ልክ እንደዛ እንደማለት ብሎክቼን ማለት አንድ ጊዜ ከተጻፈ ማንም ሰው ያን ነገር ማጥፋት አይችልም። እሱ እንዴት እንደሆነ እዚህ ጋር ቺኛን ቪዲዮ ተመልክቷል። ባለፈው የሺባ ኢኑ ኮይንስ ገዛ የገዛሁት መቼ እንደገዛሁትና ምን ያህል እንደገዛሁት ከማን እንደገዛሁት የሚያሳይ ነው ማለት አያችኋት አይደለ? ልክ እንደዚህ ማለት ነው። ብሎክቼን ብሎ ማለት ስቶር ትራንዛክሽን ኢንፎርሜሽን ኤግዛምፕል ሁሴን ሁሪሲድ እና እንደዛ የሚሆኑ እነዚህ ሶስቱ ነገራቶች ይቀመጣሉ። እነዚህ ሶስቱ ነገራቶች ከተቀመጡ በኋላ ደግሞ ምን ይመጣል? ብሎክቼን እነዚህን ሶስቱ ነገራቶች ኮኔክት ያደርጋቸዋል ማለት ነው። ወይም ደግሞ ለነሱ የሚሰራ ቼን ይሰራል። ቼን ብሎ ማለት ምንድነው? ልክ እንደ ብሎክቼን ማለት ልክ እንደ ሰንሰለት ማለት አንዱ ከአንዱ ጋር የማይነጣጣል ብሎክ ተደረገ። ከዛ ሶስቱም ቼን ይደረጋሉ። መቼ ማን እንደላከ፣ ማን እንደተቀበለና መቼ እንደተላከ፣ ምን ያህል እንደተቀበለ አራቱ ነገር ይቀመጣሉና ዚስ ክሬትድ ቼን ኦፍ ሪካርድ። ይሄ ደግሞ የሪካርዱን ወይም ደግሞ የቅጂው ቼን ይፈጥራል ማለት ነው። ይሄ ቼን ብሎክቼን የተባለበት ምክንያት ወይም ደግሞ ሪዝን ይሄ ነው ማለት ነው። ብሎክቼን ለምሳሌ እንደዚህ ያደርጋችሁ ሰው ልክ ነው እንዳሳየዋችሁ ወረቀት ላይ መታችሁ አንዱ ፔጅ ላይ የሆነ ነገር ከጻፋችሁ በኋላ ሁለተኛ ከዛ ፔጅ ላይ እሰረዛለሁ ብትሉ የማይሆን ነገር ነው፣ መሰረዝ የማይቻል ነገር ነው። ብሎክቼን ደግሞ ልክ እንደዛው የሚሰራው ማለት ነው። አንዴ ከያዘ ያዘ ነው፣ ማጥፋት አይቻልም። እዚህ ጋር ልክ እንዳለው ቪዲዮ ማለት ነው። ይሄንን አያችሁታ? ልክ እንደዚህ ማለት ነው። ይህ ብሎክቼን ማለት ከኢተሪየም ጋር የመጣ
ቴክኖሎጂ ነው። ነገር ግን በጣም አስፈላጊ ቴክኖሎጂ ነው። ስለ ዌብሳይት ዲቨሎፕመንት የምታውቁ ሰዎች ዌብ ስሪ በተለይ ዌብ ስሪ የሚባለው ከብሎክቼን ጋር በደንብ አድርጎ ጥምረት ያለውና የብሎክቼን ሀሳብ በሚመጣበት ጊዜ አብሮት የዌብ ስሪ ሀሳብ የመመጣበት ጊዜ ነው። ዲሴንትራላይዝድ የሆኑ ማርኬቶች ናቸው ሁላቸው ማለት ነው። ጀስት ኮምፒውተርን ዲሴንትራላይዝድ እየማድረግ ነው ኔትወርክ እንደዛ አድርጋችሁ ሰብ። ሌላኛው ደግሞ እንዴት ነው ትራንዛክሽን የሚሰራው የሚለው በምናይበት ጊዜ ትራንዛክሽን የሚሰራው ምንድነው? አንደኛ ትራንዛክሽን የሚፈጠረው ኔትወርኩ ቬሪፋይ ያደርጋል። ለምሳሌ እኔ ዩኤስዲቲ የኔ ኔትወርክ ላይ አለ ወይም ደግሞ የኔ የዲጂታል ኔትወርክ ላይ ዩኤስዲቲ $15 ካለኝ ወደ አንድ ሰው መላክ ከፈለኩኝ እኔ ልልክ ስል ምን ያደርጋል? ኔትወርኩ መጥቶ እኔም እንዳለኝና እንደሌለኝ ቬሪፋይ ያደርጋል ያን ያህል አማውንት። ከዛ ያንን ካረጋገጠ በኋላ ስቶር ይደረጋል ማለት ነው ኢንሳይድ ብሎክ። ያኔ ምልኮ ነገር ምን ይሆናል? ይጻፋል ማለት አለው። ስለዚህ ይልና ይጽፋል። ከዛ ለማን እንደምልክ ይጽፋል። ከዛ በኋላ ምን ያህል እንደላኩኝና መቼ እንደላኩ እነዚህን በአጠቃላይ አንድ ላይ አድርጎ ይጽፋቸውና ብሎክቼን ይፈጠራል ማለት ነው። ይሄ ብሎክቼን ለምን ነው የሚጠቅመው ወይም ደግሞ የብሎክቼን ጥቅም ምንድነው የሚለው በምናይበት ጊዜ የብሎክቼን ጥቅም አንደኛ ከሚያቀርበው 3 ዋና ምክንያቶች አሉ። የመጀመሪያው ሴኩሪቲ ነው። ብሎክቼን ካለ በጣም ደህንነቱ አለ። ምክንያቱም ማን እንደላከ ማን እንደተቀበለ ምን ያህል እንደተላከና መቼ እንደተላከ ሁሉ ኢንፎርሜሽን በብሎክቼን አማካኝነት ይቀመጣል ወይም ደግሞ ስቶር ይደረጋል ማለት ነው። የሁለተኛው ትራንስፓረንሲ ነው። ትራንስፓረንሲ ማለት እያንዳንዱ ነገር በግልጸኝነት ነው። በኔና በምልክለት ሰውዬ መካከል፣ በኔና በምሸጠለው ወይም በምገዛው ሰው መካከል ትራንስፓረንሲ አለ ማለት ነው። ሶስተኛ ደግሞ ምንድነው? ዲሴንትራላይዜሽን ነው። በኔና በምገዛው ሰው ወይም ደግሞ እኔ በሁለት ሰዎች መካከል በኤና በቢ መካከል ያለው ትራንዛክሽን ወይም ደግሞ ግብይት ማንም ሰው ሶስተኛ ወገን ጣልቃ መግባት አይችልም። ይሄ ደግሞ ሴፍ እና ሴኩሪቲ ሊሆን ያስችላል ማለት ነው። ይሄ እንግዲህ የብሎክቼን ጥቅም ነው ማለት ነው። ሶ ይሄን ያህል ካየን እዚህ ጋራ ሲምፕል የሆነ ሰማራይዝ ስናደርገው እዚህ ጋራ ሲምፕል የሆነ ሰማራይዝ በመናደርገበት ጊዜ ክሪፕቶ ከረንሲ ብሎ ማለት ምንድነው? ክሪፕቶ ማለት ዲጂታል ነው። ከረንሲ ማለት መኒ ነው። ስለዚህ ዲጂታል መኒ ብላችሁ ያዙት። ቢትኮይን ብሎ ማለት የመጀመሪያው ኮይን ወይም ደግሞ የመጀመሪያው ሳንቲም ነው ዲጂታል ላይ የተፈጠረ ወይም ደግሞ የዲጂታል መኒ የመጀመሪያው ሳንቲም ማለት ነው ቢትኮይን ነው። ሊሚትድ የሆነ ሰፕላይ አቅርቦት ያለው ማለት ነው። ኢቴሪየም ብሎ ማለት ደግሞ ስማርት ኮንትራክት ያለው ፕላትፎርም ነው። የሆኑ ኮንዲሽኖች ካልተሟሉ አውቶማቲካሊ ያኛ የምንፈልገው ኦርደር ምን አይደረግም ማለት ኤክስኪዩት አይደረግም ማለት። ሌላኛው ደግሞ ምንድነው? ብሎክቼን ነው። ብሎክቼን ብሎ ማለት ደግሞ ቴክኖሎጂ ነው። አዲስ የመጣ ቴክኖሎጂ ከክሪፕቶ ትራንዛክሽን ጀርባ ሆኖ የሚሰራ ነው። ይህ ቴክኖሎጂ ጥቅሙ ምንድነው? ደህንነቱና ሴኩሪቲና ሴፍቲም የሚጨምር ነው ማለት ነው። ሶ ይሄ እንግዲህ የመጀመሪያው የፌዝ 1 ፓርት 1 የክሪፕቶ ከረንሲ ኢንትሮዳክሽናችን ክሪፕቶ ከረንሲ ምንድነው የሚለው በዚህ መልኩ አይተናል ማለት ነው። ያልገባችሁ ነገር ካለ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ፒዲኤፍ ማግኘት ከፈለጋችሁ የቴሌግራም ሊንካችንን ኮሜንት ሴክሽን ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ያን ነክታችሁ ማግኘት ትችላላችሁ ከግሩፓችን ላይ። ማንኛውም ያልገባችሁ ነገር ካለ ቴሌግራም ሴክሽን ላይ አስቀምጡልኝ። እያንዳንዱ ቴሌግራም ገብቼ ማነብ ይሆናል መመልሳላችሁ ይሆናል። በፓርቱ ፌዝ 1 እንገናኛለን ማለት ነው። ፒስ አውት